ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። በአማራ ክልል ሰሞኑን የተካሄዱ ወታደራዊ እንቅስቃሴዎችን በተመለከተ የሰበሰብናቸውን መረጃዎች የምናቀርብበትን መርሃ ግብር ይዘን መተናል። በአማራ ክልል እንደተለመደው በአራቱም ቀጠናዎች የሚካሄዱት የህልውና ተጋድሎች ተጠናክረው መካሄዳቸውን የተገለጸው የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና ሚኒሊክ እዝ ባለፉት 18 ቀናት በዘመቻ ናደው የተካሄደውን አጠቃላይ እንቅስቃሴ በተመለከተ ዝርዝር ሪፖርት አውጥቷል። በሪፖርቱም ምን ያህል የአብይ አህመድ ወታደሮች እንደተገደሉ የተማረኩትን ጨምሮ ዝርዝር መረጃዎችን ነው በሪፖርቱ የቀረበው። ይህንንም እንመለከተዋለን። በጎጃም የአማራ ፋኖ ታጋይን ከገደሉ በኋላ ጡቷን ቆርጠው አስክሬኗን አውላላ ጎዳና ላይ ጥለው የሄዱት የአብይ አህመድ ወታደሮች አሁን ደግሞ ቤተሰቦቿን አፍነው መውሰዳቸው ከተገለጸ በኋላ በፋኖች ኦፕሬሽን ወላጆቿን ማስለቀቅ መቻላቸውን ነው የተመለከተው። በዚህ ጉዳይ ላይም ያለውን መረጃ እናገኛለን። ሌሎች ጉዳዮችንም በመረጃ ደረጃ ይዞ የዘውትር ተሳታፊያችን መስመር ላይ እየጠበቀን ያለው እንግዲህ ከወቅታዊ የተጋድሎ እንቅስቃሴዎች እንነሳ። ምን መረጃዎች አሉ አጠቃላይ ከወታደራዊ ኦፕሬሽኖች አንጻር? ያመሰግናለሁ። መጀመሪያ በሰሜን ወሎ እና ደቡብ ወሎ አገዛዙ ባልገመተውና ባልጠበቀው ደረጃ የፋኖ ኃይሎች በተከታታይ በወሰዱት ወታደራዊ ማጥቃት እንቅስቃሴ በአብይ አህመድ ጥምር ጦር ላይ በጣም ከበድ ያለ አከርካሪውን የሰበረ እርምጃ መውሰዳቸው ይታወሳል። የፋኖ ኃይሎች ደግሞ የሉም፣ ተበትነዋል። መስማማት ተስኗቸው እርስ በርሳቸው እየተዋጉ ስለሆነ መጥፊያቸው ቅርብ ነው ሲባሉ የነበሩ ቢሆንም በወሰዱት ጠንካራ ወታደራዊ እርምጃ አቅማቸውን በደንብ ያሳዩበት፣ ባደረጉት ውጊያም የስርዓቱን አፈቀላጤዎች ዝም እና ጭጭ ያስባሉበት ሁኔታ ተፈጥሯል። ራሳቸውን ከአገዛዙ በነጠቁት ትጥቅ ያደራጁበት ደረጃ ላይ ደርሰዋል። ከፍ ሲልም የዓለም አቀፍ ሚዲያ ተገዶም ቢሆን ስለ ፋኖ ጀግንነትና የጦር ሕግ አክባሪነት እንዲዘግብ አድርገውታል። ለሚታገሉለት ህዝብም ደግሞ ደም መላሽ መሆናቸውን ያሳዩበት ትልልቅና ከባባድ የጦር ምሽጎች የሰበሩበት ድል እንደሆነ መግለጫ ሰጥተዋል። በዛሬው ዕለትም እንግዲህ በዚህ መሰረት ከመስከረም 14 2018 ዓ.ም ጀምሮ ለተከታታይ 16 ቀናት በተካሄደው ዘመቻ አደማሊ ወይም አባናደው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ስር የሚገኙት አምስቱም ኮሮች በጋራ በወሰዱት በወሎ በሁሉም ቀጠናዎች በፈጸሙት ማጥቃት በአገዛዙ ጦር ላይ የተገኘውን ድል በዝርዝር አቅርበዋል። ዛሬ በሰጡት መግለጫ ከ3003 በላይ የአገዛዙ ወታደሮች መግደላቸውን አስታውቀዋል። 679 ምርኮኛ በእጃቸው እንደሚገኝና 3 የሞርተር ምጣድ እና 103 የሞርተር ቅንቡላ ከ6 ሞርተር ጋር አብረው መማረካቸውን አስታውቋል። 33 ብሬን፣ 13 ስናይፐር በእጃቸው በጦርነቱ ጊዜ ማስገባታቸውን ገልጸዋል። ከ1343 በላይ የነፍስ ወከፍ ክላሽ መሳሪያ በእጃቸው ማርከው ይዘዋል። 8 መከላከያ መኮንኖችን ማካሮቭ ሽጉጥና 487 የእጅ ቦምቦችን ማርከዋል። 25 በመካከለኛና በርቀት መገናኛ ወታደራዊ ሬዲዮን መገናኛዎችን መማረካቸውንና 448 የክላሽ ካዝና በእጃቸው አስገብተዋል። 613 የደረትና ወገብ ትጥቆችን፣ 62479 የክላሽ ተተኳሾችን፣ 3570 የብሬን ተተኳሽ፣ 15614 የድሽቃ ተተኳሽ፣ 667 ወታደራዊ ሻንጣዎች ኦራልን ጨምሮ ከ24 በላይ ወታደራዊ ተሽከርካሪዎችን፣ ከ40 በላይ ከተሞችን ጨምረው 16 ወረዳዎችን በደቡብ ወሎና በሰሜን ወሎ የሚገኙ 16 ወረዳዎችን ከአገዛዙ በመንጠቅ በእጃቸው ማስገባታቸውን አስታውቋል። ይህ ድል በ16 ቀናት ብቻ የተፈጸመ የፋኖ ጥቃት ሲሆን በደቡብ ወሎና በሰሜን ወሎ በአጠቃላይ የአገዛዙ ጦር ተመቶ አካባቢውን ለቆ የወጣ ሲሆን መልሶ ለመያዝ ያደረገው ጥረትም እንዳልተሳካለት ብዙ ማሳያዎችን መጥቀስ ይቻላል። በአጠቃላይ የአገዛዙ ጦር በደቡብና በሰሜን ወሎ በተወሰኑ ከተሞች በተለይ በዋናነት በወልዲያና በላሊበላ አካባቢዎች ራሱን አቅቦ በፋኖ ኃይሎች ተከቦ መውጫጦ ከፍተኛ ጭንቀት ውስጥ እንደገባና ይህ ያልጠበቀውና ያልገመተው ከፍተኛ ሽንፈት ራሱን መልሶ ለመከላከል የሰራዊት ሞራልን ለመገንባት ጥረት ቢያደርግም እንዳልተሳካለት እየተገለጸ ይገኛል።
እንግዲህ ይሄ ባለፉት 16 ቀናት ያው ቀናቱ 18 የሚሆንበት ጊዜ አለ። በአንዳንድ ቦታዎች ላይ ተጨማሪ ቀናትን ወስዶ ኦፕሬሽኑን ዘመቻ ባናዶን ኦፕሬሽን ለማጠናቀቅ የወሰዱት ተጨማሪ ቀናት ሊኖሩ ይችላሉ። ለማንኛውም በአጠቃላይ የተፈጸመውን ተጋድሎ በተመለከተ በዝርዝር የቀረበ ነው። ከ3000 በላይ የአገዛዙ ወታደሮች መደምሰሳቸውን ነው የሚያሳየው። ይሄ ትልቅ ኪሳራ ነው። በነገራችን ላይ ሰሞኑን ወደ አማራ ክልል በበርካታ አውቶቡሶች የተጫኑ በአብዛኛው ከኦሮሚያ ልዩ ኃይል መለዮ ቀይረው ዩኒፎርም ቀይረው የገቡ የአብይ አህመድ ወታደሮች ላይ በጉዞ ላይ ያሉ በፋኖ ኃይሎች ከፍተኛ ጥቃት እንደተሰነዘረባቸው ነው የሚነገረው። የደረሰውን ጉዳት በተመለከተ ዝርዝር መረጃ አላገኘንም። በቪዲዮ ላይም እንደሚታየው ከፍተኛ ጥቃት ነው የደረሰባቸው። እንግዲህ ምን ያህል ወታደሮች በዚህ ላይ ጉዳት ደርሶባቸዋል፣ ይህንን ወደፊት የፋኖ ኃይሎች መረጃው ካላቸው ሊያካፍሉን ይችላሉ። እንግዲህ በሌሎች አካባቢዎችስ ያለው አጠቃላይ ወታደራዊ እንቅስቃሴ ምን ይመስላል? በተለያዩ አካባቢዎች አሁንም ውጊያዎች እንደቀጠሉ ሲሆን የአማራ ፋኖና የአማራ ህዝብ ብቻ ሳይሆን መሬቱም ጋሬጣ ሆኖባቸዋል። እውነት ለመናገር የአማራ ፋኖ እያደረገ ባለው እንቅስቃሴ ራሱን በደንብ እያደራጀ የመጡትን ኃይሎች በሙሉ በሚመጡበት መንገድ እየጠበቀ ሲፈልግ በቆረጣ ሲፈልግ በመልሶ ማጥቃት ሲፈልግ ስቦ በመምታት አንዳንድ ቦታዎችም ላይ ደግሞ ሙሉ በሙሉ በማጥቃት የአብይ አህመድ አገዛዝን ሙሉ በሙሉ እያፈራረሰው ይገኛል። አሁን በዛሬው ዕለት ዛሬ ከጠዋቱ 11 ሰዓት የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ አንደኛ ክፍለ ጦር የኮሎኔል ታደሰ ሙሉነ ብርጌድ በመራይ ከተማ ውስጥ በመግባት በከተማዋ ከንቲባ ጽሕፈት ቤት ውስጥ በመገኘት በስብሰባ ላይ በነበሩ የብልጽግና አመራሮችና በመንግስት ታጣቂዎች ላይ እርምጃ በመውሰድ አንድ አመራርን ጨምሮ ከ6 በላይ ታጣቂዎችን መግደሉና እርምጃ መውሰዳቸውን አስታውቀዋል። ከሰሞኑ የከተማዋን ወጣቶች እያፈነ ወዳልታወቀ ስፍራ እየወሰዳቸው ሲሆን በዚህ የተበሳጩት የፋኖ ኃይሎች ወደ ከተማዋ ገብተው የብልጽግና አመራሮች በከፍተኛ ወታደራዊ ጥበቃ የነበሩትን በመታት ስብሰባውን ማቋረጣቸውንና ከውስጡ የነበረ አንድ አመራርን ጨምሮ 6 የመከላከያ ኃይሎች መደምሰሳቸውን አያይዘው ጠቅሰዋል። በተያያዘ ዜና ዛሬ ጠዋት የጣናው መብረቁ ብርጌድ ዘጌ አራራት ሻለቃ ከጠዋቱ 3 ሰዓት ላይ በኤርፖርት ዙሪያ ጥበቃ ላይ በነበሩ የፌዴራልን ፖሊስና የመከላከያ ኃይል ላይ እርምጃ በመውሰድ 4ቱን ሙትና ቁስለኛ በማድረግ አንድ የመገናኛ ሬዲዮን በመማረክ ይዘው እንደሄዱ መረጃዎች ያመላክታሉ። ይህ በእንዲህ እንዳለ በመተማ ወረዳ መንደር 6 ተብሎ በሚጠቀሰው የፋኖ ኃይሎች ከአገዛዙ ጦር ጋር በሞርተርና በድሽቃ የታገዘ ከባድ ውጊያ እያደረጉ ሲሆን በተለይ ሽመለ ጋራ በተባለው የአገዛዙ ትልቅ ወታደራዊ ካምፕ ላይ አቅራቢያ ላይ የፋኖ ኃይሎች ከበባ በመፈጸም በአሁኑ ሰዓት ከፍተኛ ውጊያ ላይ ውስጥ መግባታቸውንና የአገዛዙን ጦር እየመቱት እንደሚገኙ ታውቋል። ይህ በመተማ አካባቢ ለበርካታ ጊዜ እየተመታ ሽመለ ጋራ የተባለው ቁልፍና ወታደራዊ ጠቀሜታ ያለውን ተራራ ለማስለቀቅ ከፍተኛ ትንቅንቅ እያደረጉ እንደሆነና ከዚህ በፊትም ተመቶ እየሸሸ አዳዲስ ወታደሮችን እያመጣ መልሶ እየያዘ የሚገኝ ቢሆንም አሁን ግን የመተማ አካባቢ የሚንቀሳቀሰው አማራ ፋኖ ብሔራዊ ኃይል በሰነዘረው ማጥቃት በሰራዊቱ ላይ ከፍተኛ ጉዳት እያደረሰ እንደሆነ አሁን ማምሻውን የደረሰን መረጃ ያመላክታል። በሌላ አቅጣጫ በአዲስ ቅዳም ከተማ 9 አገዛዙ ጦር ከነሙሉ ትጥቃቸው በአቅራቢያው ለሚገኙ የፋኖ ኃይሎች እጃቸውን መስጠታቸውን ታውቋል። የሚኒሻ ኃይሉም እንዲሁ እየፈረሰ እንደሚገኝ እየተነገረ ሲሆን በተለይ በተለያዩ አውደ ውጊያዎች መከላከያ የራሱን ግዳጅ ቀጠና ሆን ብሎ ለሚኒሻዎችና ለልዩ ኃይሎች በመስጠት ራሱን በምሽግ ቀብሮ የፋኖ ኃይሎችን የአድማ ብተና ኃይሎችና የሚኒሻ ኃይሎች በብዛት እንዲያልቁ በማድረጉና የአድማ ብተና ኃይሎችና የሚኒሻ ኃይሎችን የመከላከያ ኃይል እየፈጸመባቸው ያለውን አጠቃላይ ሸፍጥ በመገንዘባቸው በርካታ በሻምበልና በመቶዎች በመሆን ወደ ፋኖ ኃይሎች እየተቀላቀሉ እንደሚገኙ ታውቋል። በተለይ በእስቴ በርካታ ሚኒሻ ከፋኖ ጋር ባደረገው ውጊያ ከ100 በላይ የሚኒሻ አባላት በከተማዋና በወረዳዋ ከተማና በዙሪያው በሚገኙ አነስተኛ ከተሞች ላይ በተደረገው የ2 ቀን ለአስጨራሽ ውጊያ ከ120 በላይ የአድማ ብተናና የሚኒሻ ኃይሎችን መገደላቸውን ተከትሎ የመከላከያ ኃይሉ አግዙኝ ብሎ በመጠየቁና ሳያግዟቸው በመቅረቱ በመካከላቸው ውጊያ እስከመከፈት ደረጃ የደረሰበት ሁኔታ እንዳለና ይህን ተከትሎ የሚኒሻ ኃይሉ እየፈረሰ ወደ ፋኖ ኃይሎች
ከነትጥቁ እየገባ እንደሆነ ለማወቅ ተችሏል። በዛሬው ዕለት በጋይንት አካባቢ ከ50 በላይ ሚኒሻ የፋኖ ኃይሎችን መቀላቀሉን ለማወቅ ተችሏል። እንግዲህ ሌላው በሰሞኑ ከፍተኛ መነጋገሪያ ሆኖ የዘለቀው በተለይም በአገዛዙ በኩል የጭካኔው ተግባር ምን ያህል መረን የለቀቀና አገዛዙ ኃላፊነት የማይሰማው መሆኑን በሚያሳይ መልኩ የተፈጸሙ ድርጊቶች እንደዚሁ ኢትዮጵያንን ከዳር እስከ ዳር ማስቆጣታቸው የሚታወቅ ነው። አሁንም ኢትዮጵያን በጉዳዩ ላይ እየተነጋገሩበት ያለ ነው። ሴት ታጋዮች ላይ የፋኖ ታጋዮች ላይ ከተያዙ ወይም ከተማረኩ ከተመቱ በኋላ ጡታቸውን በመቁረጥ ሰውነታቸውን በስለት በመተልተል በአገዛዙ የሚወሰደው እርምጃ እጅግ አስነዋሪ ከመሆኑም ባሻገር በሕግ ሊያስጠይቅ እንደሚችልም የተለያዩ በዘርፉ ዙሪያ የተሰማሩ የሰብአዊ መብትና የሕግ ባለሙያዎች እየገለጹ ይገኛሉ። እንግዲህ ከነዚህ መሃል በጎጃም ማንኩሳ አካባቢ የዓለም ላይ የተወሰደው እርምጃ ብዙዎች እስካሁን ድረስ ነገሩ ለዓለም አቀፍ ፍርድ ቤት የሚሄድበትን ምክንያት እየፈለጉ ያሉ እንደሆነ ነው የሚታወቀው። የዚች ታጋይ የቀብር ስነ ስርዓትም በደመቀ ሁኔታ ፋኖችም የአካባቢው ማህበረሰብም በተገኙበት መከናወኑ ይታወሳል። የእናትየው የሀዘን ሁኔታ እንደዚሁ ከአይምሮ ላይ የሚጠፋ አይደለም። ከዛ በኋላ የተፈጸመው የአገዛዙ ኃይሎች የዓለምን መስዋዕት የሆነችውን የፋኖ ታጋይን ወላጅ ቤተሰቦች አፍነው መውሰዳቸውን የተገለጸው። ይህ በሆነ በሰዓታት ውስጥ ደግሞ ሌላ ዜና ሰምተናል። ከፋኖ አካባቢ እንደሰማነው ከሆነ በልዩ ኦፕሬሽን የታፈኑትን የዓለም ቤተሰቦችን ማስለቀቃቸውን ነጻ ማድረጋቸውን ነው የተመለከተው። እስቲ ምንድን ነው በዚህ ዙሪያ ያለው አጠቃላይ ሁኔታ? መሳይ ያልከው ነገር እውነት ነው። ከሰሞኑ በምዕራብ ጎጃም ዋና ከተማ ፍኖተ ሰላም አቅራቢያ በምትገኘው ማንኩሳ ከተማ ላይ ቆስላ በአገዛዙ እጅ የወደቀችው ፋኒት በአለሟሴ ላይ በሳንጃ አማራ የሚለውን ንቅሳቷን ከቆዳዋ ላይ ከነነፍሷ እያለች ገፈው ጡቶቿንም በመቁረጥ ራቁቷን በከተማዋ በማንኩሳ ከተማ አስፋልት ላይ ጥለው ከፍተኛ ነውር የሰው ልጅ በሰው ልጅ ላይ ሊፈጽም የማይገባውን መፈጸማቸው ይታወቃል። ይህን አይተን ሳናበቃ ወይንም በዚህ በጣም ጭንቀታችንን አራክፈን ሳንጨርስ በትናንትናው ዕለት ደግሞ ከሌሊቱ 9 ሰዓት በደረቋ ቀበሌ አርቢሲ ከምትባል ከተማ ላይ በሀዘን ላይ የሚገኙትን ወላጅ አባቷንና እናቷን እንዲሁም 2 የቅርብ ቤተሰቦቿን አፍነው ወስደዋል። ወላጅ አባቷን አቶ አሲሁን አበባውንና እናቷን ደግሞ ወይዘሮ ቦሰና አለማየሁን አፍነው ወስደዋል። እንዲሁም 2 የቅርብ ቤተሰቦቿን አፍነው ወስደዋል። እነዚህን 4 ቤተሰቦቿን ወደ ቡሬ ከወሰዱ በኋላ ከቡሬ ወደ ፍኖተ ሰላም ለመውሰድ በዝግጅት ላይ እያሉ የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ በተለይ የሴቶች ጉዳይ ኃላፊ ፋኒት አይናዲስ ዋለልኝ እንደተናገረችው ከሆነ ታፍነው የተወሰዱትን የሟች ቤተሰቦችን በልዩ ኦፕሬሽን ማስለቀቅ መቻላቸውን ገልጸዋል። እንግዲህ ይሄን የነውር ድርጊት በጣም በበርካታ ቦታዎች ላይ ሊደጋገም እንደሚችልና ይሄ አካባቢ የጎጃም አካባቢ ሰከላ፣ ደጋዳሞት፣ ቋሪት፣ ቡሬ እንዲሁም ኪሊልና ወደ ኮሶበር አካባቢ የሚደረገው ከፍተኛ ውጊያ የፋኖ ኃይሎች ብቻ ሳይሆኑ የአባት አርበኞች የከተማው እና የገጠሩ አርሶ አደር የቃታ ብረቱን እያነሳ ከፋኖ ኃይሎች ጋር አብሮ እየገጠመ በመሆኑ ማህበረሰቡን ለማሸማቀቅ ሆን ተብሎ ታቅዶ እንደዚህ ጨካኞች ናቸው እንዴ ከእንግዲህ በኋላ እነዚህ ጋር ተጋፍጠን ማሸነፍ አንችልም ብሎ ህብረተሰቡ ሞራሉ እንዲነካ ለማድረግና ሞራል ለመስፈር ያደረጉት ጥረት ነገር ግን በእነሱ ላይ ተመልሶ እንደገና በመከላከያ ኃይሉ ላይ ህብረተሰቡ ግልብጥሎ በመውጣት ተቃውሞውን በማሰማቱ በለቅሶም ሂደት ውስጥ የታየው እጅግ በጣም በርካታ ህዝብ በክብር አቀባበል የጀግና አቀባበል ያደረጉላት በመሆኑ በዚህ የተበሳጨው ይሄንን ድል አገኛለሁ በዚህ እንደዚህ ባደርግ ይሄንን ውጤት አገኛለሁ ብሎ ስርዓቱ አስቦ አቅዶ ያደረገው ነገር በራሱ ላይ ተመልሶ እንደገና እንደባብ ተጠምጥሞ ህብረተሰቡን ያነቃ በመሆኑ ከፍተኛ ድንጋጤ ውስጥ ወድቋል ስርዓቱ። ይሄን በተመለከተ መሳይ በዋናነት ቤተሰቦቻቸውን ያፈኑበት ዋነኛ ምክንያት በሚዲያ እንዲያስተባብሉ ለማድረግ እንደሆነ ከአካባቢው ማህበረሰብ ለአንከር ሚዲያ ጥቆማ ሰጠዋል። አባቷ በቀብሯ ቀን የተናገረውም እንደዚሁ ከእንግዲህ በኋላ እኔ ይሄንን አሪዮስ የሆነ ስርዓት ዝም ብዬ ከቤት ብቀመጥ እርሻዬም ባርስ የዚህ አካባቢ ማህበረሰብ በልምደግሰውም በለቅሶዬም በደስታዬም እንዳይገኝ በማለት በትልቅ ህብረተሰብን የሚያነቃቃ ንግግር በማድረጉ የአገዛዙ ጦር ከፍተኛ ብስጭትና ድንጋጤ ውስጥ ገብቷል። እናትየዋም እንዲሁ እኔ ወጥቼ ባልዋጋም እንኳን ወንድ ልጆችን ወልጃለሁ
እነዚህ ወንድ ልጆቼ የልጄን ደም ይመልሳሉ በማለት በአደባባይ በለቅሶ ቀን የተናገረች በመሆኑ ይሄ ከመከላከያ መረጃ መድረሱ በጣም በከፍተኛ ደረጃ ድንጋጤ ውስጥ በመግባቱ ቢችሉ ህዝቡ በከፍተኛ ደረጃ ስላስቆጣው እነዚህን ቤተሰቦቿን ወደ ፍኖተ ሰላም አምጥቶ በፍኖተ ሰላም የሚዲያ ቀረጻ በማድረግ የገደላት ፋኖ ነው፣ ጡቷን የቆረጣት እናንተን ለማነሳሳት ነው በሚል እሳቤ የተሳሳተ ፕሮፓጋንዳ ለህብረተሰቡ ለማሰራጨትና የተቆጣውን ህዝብ ለማዳን ከፍተኛ የሆነ ዝግጅት አድርጎ የሄደ ቢሆንም እነዚህም በሐዘን ላይ የተቀመጡ ሐዘናቸው እንባቸው ገና ያልደረቁ ድንኳኑ እንኳን ያልፈረሰ የልጅቱ አይን እንኳን ገና 7 ቀን ሳይሆነው አይኗ እንኳን ሳይፈስ እነዚህን ሰዎች እየደበደቡ አስረው ወደ ወታደራዊ ማዕከላት ለመውሰድ ጥረት ማድረጋቸው ህብረተሰቡን አስቆጥቶታል። በዚህ ቁጣ መሰረት የደነገጠው ኃይል ገና ደንግጦ ሳይጨርስ የፋኖ ኃይሎች በቆረጣ አካባቢውን በመዝጋትና ውጊያ በመክፈት ቤተሰቦቿን አስለቅቀዋል። ይሄ በጣም ትልቅ ድል ነው፣ ድርብ ድል ነው። ደሟ እንደተመለሰ ነው የተቆጠረው። ቤተሰቦቿ በአሁኑ ሰዓት ወደ አርቢሲ ቀበሌ በሰላም መመለሳቸውንና የፋኖ ኃይሎችም እቺን በጡቷ የተቆረጠችበትና መስዋዕት የሆነችን ፋኒት በዓለምን ደም ለመመለስ ከፍተኛ የበቀል ዝግጅት እያደረገ እንደሆነ ከዛው አካባቢ የደረሰኝ መረጃ ያመላክታል። መሳይ እንግዲህ ያው የአብይ አህመድ አገዛዝ በአማራ ክልል እየደረሰበት ያለው ኪሳራ በቀላሉ የሚተመን አይደለም። ሰሞኑን የሚያደርጋቸው እንቅስቃሴ ወደ ሶፍ ዑመር ዋሻ ድረስ የቀድሞ የኦህዴድ ባለስልጣናትን ያሁንም የኦሮሚያ ብልጽግናን በሙሉ ሰብስቦ ከትግራይም እንደዚሁ ከህወሓት አካባቢ ሌተናል ጀነራል ጻድቃንን ያው የህወሓት አባልም ባይሆኑ እንደዚሁም ጌታቸው ረዳ ሌሎችንም ይዞ የሄደበት አንድም በአማራ ክልል እየደረሰበት ያለን ኪሳራ በእንደዚህ አይነት የቴሌቪዥንና የምንድነው ወግ እያሉ የሚጠርቁት በዚህ ግርግር እንደው ለመሻገርና የህብረተሰቡን አቅጣጫ በዚህ በጦርነቱ ላይ እየደረሰበት ያለውን ኪሳራ ሰው ትኩረት እንዳይሰጠው ለማድረግ እንደሆነ ይታመናል። ከፍተኛ ቁጥር ያለው ቁስለኛ በአሁን ሰዓት አላጌ ግብርና ኮሌጅ ውስጥ በቀድሞ ማለት ነው እንደሚገኙ ነው የሚገለጸው። ይህንን ተከትሎም ወታደሮቹ ታጣቂዎቹ የኦሮሚያ ልዩ ኃይልን ጨምሮ በተለያዩ ቪዲዮዎች እየተቀረጹ ጦርነቱን እንደማይፈልጉ በለቅሶም ጭምር ታጅበው በሀዘን ሆነው ይሄ ጦርነት ይቁም የሚል ከፍተኛ ስሜትን የሚቀሰቅስ መልእክቶችን ቀርጸው እያስተላለፉ ይገኛሉ። ይሄ ለአብይ አህመድ ሰራዊት ትልቅ ኪሳራ ነው። ከዚህ በኋላ ቆሞ ሊዋጋለት በዓላማው አምኖ ተልእኮን ለማስፈጸም የሚሄድ ሰራዊት ላይኖረው ይችላል። ላብነትም አንድ የተማረከ ወታደር የተናገረውን እንሰማለን። እናቴ ላክሹ ልጅሽን እንዳትጠብቂ፣ ማንም የቀረ የለም፣ ሁሉም አልቋል። ቀባሪ የለው፣ ሬሶ አብጦ ሁሉም አልቋል። የላካችሁት ሙሳ በዚህ ደግሞ ፍለፊታችን ተረሽኗል። አባ ገነን መንግስት ሆኖ 2 ልጆችን ፍለፊታችን ኮነረር አበባው ወይም አየነው የሚባለው ሻምበል ጌትነት በቀለ ሰው ረሽኖብናል። የኛው ሰራዊት ውጊያ አውቆ ነው ሊያስጨርሳችሁ ንውጡ ያለኑን ሰዎች ብር ተከፍሎት ነው ብሎ ክፍለ ጦሩ ፍለፊት ሰራዊቱ በተሰበሰበበት ደም የማያቀጻን የዶሮ ደም የማያቀጻን ፍለፊት ረሽኗቸዋል። የጉጂ ልጆች ናቸው ልጆቹ፣ እኛው ነን የቀበርናቸው። ፍለፊታችን የረሸናቸው እስከዚህ ድረስ ነበር። ምን በላው አተን ማሽን ላይ የበላን የተዋጋ ነው። ምን በላው ራሱ አጥቶ አገዳ ማሽን ላይ የበላ የሚበላው አጥቷል። ህዝብ እየዘረፈ ነው። ተፍረክርኳል። ህፃን ናቸው። የ10 ዓመት ህፃን የ9 ዓመት ይላል። የአብይን ወታደር ገብታችሁ እውነተኛ ሚዲያ ካለ እሳት ወያኔ ድምጽ እያልክ ስትጎለጉል እስቲ አሁን የአብይን ጉድ አውጣ። በደቡብ ወሎ መተና ዘግብ። እውነተኛ ሚዲያ ካለ ደቡብ ወሎ ላይ መተ ተራራ ላይ ሬዛ ቁጥር የህፃናት ሬዛ እኔ እግዚአብሔር ይመስገን ምንም አልሆንኩም እስካሁን። ግን በጣም ህፃናት አብሬ የወጣቸው ልጆች በስሬ ናቸው ያለቁት። እና አብይ እያረገ ያለው ጥሩ አይደለም። አሁንም እንደሰማሁት ባለኝ ነገር ቡልቡላ ላይ አዲስ የመከላከያ 16000 እንዲችል አድርጎ እየተሰራ ነው ተብሏል። አሁንም ምልምል ገብቷል። እኛ እንደወጣን እነዚህም ለቀጣይ የሚሞቱ ናቸው። እባካችሁ ህዝብ እውነታውን መተን አይተናል። እየዘረፈ አይደለም፣ ለኛም ተርፎ እያበላን ያለው። ህፃናትም አይደሉም፣ ከኛ የተሻሉ ናቸው። እነሱም እንደ ዘራፊ ነጣቂ ያረጋል አይደለም። ህዝብ የሚፈናቀለው ራሱ በተኮሰው መድፍ ነው። የአብይ መድፍ የሚተኩሰው ቁምቡላ ቤት ላይ ነው የሚያርፈው።
ሰው ቤት ውስጥ እንዴት ይሞኖ ይቀራል? ወጥቶ ይፈናቀላል እንጂ በቶክስ ምክንያት አይደለም። መድፍ ይተኮሳል። ያ መድፍ ሰው ቤት ላይ ነው የሚወድቀው። አይተናል። ብዙ ቤቶች ወድመዋል። እዛ ውስጥ የነበሩ ሰዎችም አልቀዋል። እንግዲህ ይሄ ወታደር የተናገረው በጣም አደገኛ መልእክት ነው። ይህንን የሰማ የአብይ አህመድ ወታደር መቼም ተልእኮውን ተቀብሎ በአማራ ክልል ውጊያ ላይ ይሳተፋል ተብሎ የሚጠበቅ አይደለም። አብይ አህመድ እና በዙሪያ ያሉ ሰዎች እንዲህ አይነቱ መልእክቶች ለማዳፈን ከፍተኛ ጥረት እያደረጉ ይገኛሉ። ቅርበት ባላቸውና የተለያዩ ጥቅም ባገኙ አንዳንድ የሰራዊቱ አባላት አማካይነት ከአማራ ክልል ባሻገር እስከ ኤርትራ አሰብ ወደብ ድረስ ሄደን ቀይ ባህርን እናስመልሳለን የሚል ተመሳሳይ ቪዲዮዎችን እየለቀቁ ነው የሚገኙት። ለማንኛውም ትክክለኛው የወታደሩ ስሜት ቀደም ሲል የሰማነው ነው። እያለቀሰ እያነባ ነው። ይሄ የሚወጣው እንባ ዝም ብሎ እንባ አይደለም። ይሄ ትውልድን ለማዳን የወታደሩን ህይወት ለማዳን የፈሰሰ እንባ መሆኑን ከምን ጊዜውም በላይ ተመልካቹ እየተረዳ የሚገኝ ጉዳይ ነው። እስቲ ምን ማለት ይቻላል? በአጠቃላይ መሳይ ይሄ ወታደር እኮ በፋኖ ኃይሎች በምርኮ የተያዘ ወታደር ነው። ቢናገር ብዙም አይደንቀን። ነገር ግን ያልተማረኩ ወታደሮች በወታደራዊ ካምፕ ውስጥ በወታደራዊ ምሽጋቸው ውስጥ ተቀምጠው እኮ በርካታ ወታደሮች እያለቀሱ ስሜታቸውን በልቅሶ እየገለጹ የተለቀቀ ቪዲዮ በርካታ ነው እኮ። አሁን የተማረከው ብቻ ሳይሆን ያልተማረከው ወታደርም በየት አርጌ ወጥቼ ከእዝ ጠገገት ወጥቼ የፋኖ ኃይሎችን ተቀላቀየ ህይወቴ እንዴት ማትረፍ ይችላል በሚልበት ሰዓት የዚህ ሰው ብዙም ሊገርመን አይገባም። በእርግጥ የተናገረው ነገር እጅግ በጣም ልብን የሚነካ በጣም የሚያም ነገር ነው የተናገረው። እውነት ለመናገር እኔ በጣም በልቤ በጣም አዝኛለሁ። ይሄ ሰው ምን ያህል በራሱ የደረሰው ጉዳት በጓደኞቹ ላይ የደረሰው ጉዳት በሌላው የኢትዮጵያ ህዝብ እንዳይደርስ ራሱን አውጥቶ በሚዲያ ላይ መናገሩ ትልቅነቱን የሚያሳይ ነው። መሳይ የተናገረው ነገር በጣም ነው የሚገርመው። እናቴ የላክሽው ልጅ እንዳትጠብቂው ነው ያለ። ምክንያቱም ጓደኞቹ በሙሉ አልቀዋል። እናቴ የላክሽው ልጅሽን እንዳትጠብቂው በማለት ሁሉም አልቋል። ቀባሪ የለው። አስክሬኑ አብጦ የሚቀብረው አብጦ ባይኔ ያየው አለ። በጣም ያሳዝናል እኮ የሞተ ወታደር እንኳንስ ለቀብር አለመብቃት አይደለም በክብር ለቤተሰቦቹ ባንዲራ ተሰጥቶ ምስል ተደርጎ ለቅሶ በሚካሄድባት ሀገር ምስል ተደርጎ አስክሬን እንኳን ባይመጣ የምስል ለቅሶ ተደርጎ የክብር አቀባበል በሚደረግለት አገር ላይ ዛሬ የኢትዮጵያ ወጣት እየሄደ በአማራ ክልል እየሞተ የሚቀብር ዋጦ የአሞራ ሲሳይ መሆኑ እጅግ በጣም ያሳዝናል። እንግዲህ በዛ ላይ ኮሎኔል አየነው የተባለና ሻለቃ ጌትነት በቀለ የተባለ ሰው ውጊያውን አበላሽታችኋል፣ ያበላሻችሁት ሰራዊቱን ወደ ኋላ ሸሹ ብላችሁ ትዕዛዝ የሰጣችሁት ከፋኖ ኃይሎች ገንዘብ ተቀብላችሁ ነው በማለት ክፍለ ጦሩን ሰብስበው የክፍለ ጦሩ አባላት በሙሉ ባሉበት በሜዳ ላይ እኛ ያያየን ፊት ለፊት ረሸኗቸው አለ። በጣም ነው እኮ የሚገርመው። ይሄ አልተሸነፍኩም፣ ሽፍታ መንግስት ነው ያለ፣ ሽፍታ ፋኖ ነው ያለ፣ ከእንግዲህ በኋላ የትም አይደርሱም፣ እርስ በርሳቸው እየተዋጉ የተበተነ ኃይል ነው፣ በገዳም ተደብቀው ራሳቸውን አሉ ብሎ ያለው ነገር ግን ከራሳቸው ምስክር መምጣት ጀመረ። ከራሳቸው ይሄ ጀግና የመከላከያ ወታደር የነበረ አሁን በፋኖ ቁጥጥር ስር የሚገኝ በምርኮ ያለ ወታደር ይሄንን ጉዳ ወጣው። ኮሎኔሎችና ሻለቆች በሰራዊቱ ፊት እንደሚረሸኑ በአይኑ በብረቱ አይቶ እያለቀሰ ከልቡ እያለቀሰ ነው የተናገረው። ከክፍለ ጦሩ ፊት ለፊት ነው የረሸናቸው አለ። የጉጂ ልጆች እንዲሁ ዶሮ ደም እንኳን አይቶ ማያውቁ አለ። የዶሮ ደም እንኳን ዶሮ ሲታረድ አይቶ ማያውቁ እጅግ በጣም ህፃናት ልጆች በውጊያ ፈርታቸው ወደ ኋላ ሸሽታቸዋል ተብሎ አሁንም ከሰራዊቱ ፊት ሲረሸኑ አየው አለ። እንግዲህ ነግበኔ ነው በማለቱ ነው እንግዲህ ከፍተኛ የሆነ ጥንቃቄ አድርጎ የኢትዮጵያ ህዝብ ይሄን ስርዓት ትብብር እንዳያደርግ ለማድረግ ትልልቅ መልእክቶችን ነው ያስተላልፈው። ምናልባትም ወታደሩ እየተዋጋ ያለው ምንም ሎጂስቲክስ በማይቀርብበት ሁኔታ አጠቃላይ የመከላከያ ሰራዊት ቁመና የሌለው በውጊያ በምንገባበት ጊዜ መከላከያ ትጥቅና ስንቅ ምግብ አጠቃላይ ሎጂስቲክስ ስለማያቀርብልን የማሽላ ገዳይ እየበላን ነው እየተዋጋን ያለ ነው አለ። በጣም ነው እኮ የሚገርመው። እየራበን ነው እየተዋጋን ያለ ነው። ደቡብ ወሎና ሰሜን ወሎ ላይ የወደቀው የአሞራ ሲሳይ የሆነው ያበጠው ሰራዊት በሙሉ እስኪ የተለያዩ ሚዲያዎች ኑና የህፃናት አስክሬንን የወደቀበትን የወሎ ምድር ተመልከቱ። እጅግ በጣም ነው የሚያሳዝን። ወሎ በአጠቃላይ የመከላከያ ሬሳ
ክምር የታየበት ነው እያለ ነው የተናገረው። አሁንም የአገዛዙ ጦር ከዚህ ሽንፈቱ ሳይማር ቡልቡላ ላይ 16,000 ህጻናት ወታደሮችን አዘጋጅቶ ወደ አማራ ክልል ለማስገባት እንቅስቃሴ እያደረገ እንደሆነ ተደርሶበታል ብሎ እነዚህ 16,000ዎችም አማራ ክልል መጣው በከፍተኛ ደረጃ በፋኖ እንደሚመቱ አያይዞ ገልጿል። ነግበኔ ብሎ ሌሎችንም ማስጠንቀቂያ ሰጥቷል። በአጠቃላይ የመከላከያ ሰራዊቱ የመዋጋት ሞራል የሌለው በሄደበት ሁሉ ሽንፈት እየገጠመው ያለ ምክንያት ወደ ውጊያ እና ወደ ጦርነት የሄደ እድሜያቸው ገና ለግላጋ የሆኑ ለውጊያ ብቁ ያልሆኑ ለውጊያ እድሜያቸው ያልደረሰ በርካታ ወጣቶች ወደ አማራ ክልል ሄደው እንዳለቁና ይህን ተከትሎ የመከላከያ ሰራዊቱ በአማራ ክልል በቅርብ ጊዜ ተሸንፎ ሊወጣ እንደሚችል አብሮ አያይዞ የገለጸበት ሁኔታ ነው ያለው። መሳይ እንግዲህ በአጠቃላይ ይሄ የሚነግረን ብዙ ነገር አለ። በአማራ ክልል በየቦታው የሚደርስበትን ኪሳራ እንግዲህ ሰራዊቱ የሚያገኝበት የሚሰማበት መረጃውን እጁ ላይ ሊደርስ የሚችልባቸው ብዙ መንገዶች አሉ። እንደምናየው ከሆነ ሰራዊቱ እጁ ላይ ሞባይል ስልክ እንዳለ ነው የምንረዳው። ስለዚህ እያንዳንዷን ነገር ይሰማል። በሶሻል ሚዲያ በተለያየ መድረኩ የሚተላለፉትን ነገሮች ያገኛቸዋል። ይህንን እያየ መቼም አማራ ክልል እግሩን የሚያስገባ ሰራዊት ሊኖር ይችላል ተብሎ ጠበቅ አይደለም። አየነው፣ ብዙ ነገር ተሞከረ፣ ግን የሚሆን አይደለም። አብይ አህመድ አሁንም ሽፍታ እያለ ይገልጻል። ሰሞኑን በዚህ በሶፍ ዑመር ዋሻ ወግ ላይ ኢትዮጵያ ውስጥ ሽፍታ ነው ያለው የሚል ነገር እያነሳ ነው። 16 ወረዳዎችን ከ80 በመቶ በላይ የአማራ ክልልን የተቆጣጠረውን ፋኖ ሽፍታ በሚል ለመግለጽ የሞከረበት ርቀት አሁንም ከእውነታው ጋር መሬት ላይ ካለው አጠቃላይ የሆነ ካለው ሀቅ ጋር እንደው መስማማት ያልቻለና አሁንም ሀገሪቱን ወደ ለየለት የእርስ በርስ ጦርነት ለመክተት ዝግጁ መሆኑን ያሳየበት ነው ማለት ይቻላል። እስቲ በማጠቃለያ ምን ማለት መሳይ በአማራ ክልል መንግስት ነው ሽፍታ፣ የፋኖ ኃይሎች መንግስት ናቸው። ምክንያቱም እያደረጉ ያሉት ሁሉንም ነገር ሁሉም እንቅስቃሴያቸው ምርኮኞች አያያዝን፣ ህብረተሰቡን እንዴት እንደሚያወያዩ ጥንቃቄ የሚያደርጉ የመንግስት ተቋማት ላይ፣ ትምህርት ቤቶች ላይ፣ ጤና ጣቢያዎች ላይ፣ ባንኮች ላይ፣ የቴሌ ተቋማት ላይ በአጠቃላይ የመንግስት ተቋማትን እየጠበቁ ያሉ ፋኖዎች ናቸው። የፋኖ ኃይሎች በአማራ ክልል መንግስት ናቸው። ምን ሲሆን መንግስት እንደሚባሉ ሊገባኝ አልቻለም። የአገዛዙ ጦር በተለይ የአማራ ክልል ምስለኔ አስተዳደር በዋና ዋና ከተሞች ምናልባትም በዞን ከተሞችም እንኳን በነፃነት የማይንቀሳቀስበት ደረጃ ላይ ተደርሷል። ለምሳሌ ፍኖተ ሰላምን ከተማ ብንወስድ አትናውዝ ከተባለ ወታደራዊ ካምፕ ነው የብልጽግና አመራሮች የሚያድሩ። የጎንደር ከተማ አስተዳደር አዘዞ ነው የሚያድሩት። የደብረ ታቦር ከተማ የዞንና የከተማ አስተዳደር አመራሮች ከከተማ ወጣው በወታደራዊ ካምፖች ነው የሚያድሩት። ባህር ዳር መኮድ ወታደራዊ ካምፕ ውስጥ ነው የሚያድሩት። እንዲሁም ደሴንና ወልዲያን ብንመለከት መውጫ አጣው ተጨንቀው በወታደር ተከቦ ነው ያለው። ስለዚህ የአማራ ክልል ምስለኔ አስተዳደር ፈርሷል። መከላከያም አሁን እንደምነግርህ በርካታ በአንድ እና በሁለት ዞኖች በደቡብና በሰሜን ወሎ ዞኖች በተደረገ የ16 ቀን ውጊያ ብቻ 3,000 በላይ የመከላከያ ሰራዊት የተገደለበት ነገር ግን የተማረኩትን ደግሞ በአግባቡ የሚይዙበት። ስለዚህ መንግስት ቁመና አዳብሮ ያለው የፋኖ ኃይል ነው። በአንጻሩ ደግሞ የመከላከያ ሰራዊቱ በብስጭት ያገኘውን የሚገል የሚተኩሰው ቁምቡላ ከሲቪሊያን ላይ ያረፈ በርካታ ሲቪሊያንን፣ እንስሳትን፣ የመሰረተ ልማትን እያወደመ ያለ ተቋም ነው። ስለዚህ በደረጃ ከወሰድ ነው መንግስት ሽፍታ ሆኗል። በአማራ ክልል ሽፍታ ያሏቸው ደግሞ የፋኖ ኃይሎች ደግሞ በአማራ ክልል ህዝቡን በደንብ እየጠበቁ ህዝቡን እያደራጁ በስነ ስርዓት አስተዳደር መስርተው ህዝቡን በአግባቡ እያስተዳደሩ እንደሚገኙ ነው ማየት የሚቻለው። እንግዲህ እነሱ በፕሮፓጋንዳቸው ወደ ባሌ አካባቢ ሂደው የሰጡት መግለጫ ከስጋታቸው ከፍርሃታቸው የመጣ እንግዲህ ሽሽት ሲጀመር እንደዚህ ነው። ከአዲስ አበባ ከተማ ወደ ደቡብ፣ ከአዲስ አበባ ከተማ ወደ ምስራቅ እየሄዱ በባሌ በሐረር እና በመሳሰሉ አካባቢዎች ላይ እግራቸው ያበዛሉ። መኪናቸው ወደዛ አካባቢ ይሽከረከራል። ነገር ግን ከእንግዲህ በኋላ ወደ አማራ ክልል እንዲህ ተዝናንቶ በላሊበላ ተዝናንቶ በጎንደር በፋሲል ግንብ ተዝናንቶ በሌሎችም አማራ ክልል እና የሰሜኑ አካባቢ ላይ ባሉት የድሮ ቅርሶች ላይ እንዲህ ተዝናንቶ መግለጫ የሚሰጥበት ዘመን ያለቀ ይመስለኛል። በአጠቃላይ ግን የሰጡት ነገር ለራሳቸው አባላት መጽናኛ ካልሆነ በስተቀር በአማራ ክልል አሁን እነሱ እንደሚሉት የሽፍታነት ባህሪ ያለው የመንግስት ተቋም እንደሆነ ነው ብዙዎች የሚያምኑት። መሳይ በጣም ነው ማመሰግነው። እንግዲህ በዕለቱ ሰሞኑን በሚካሄዱ ወታደራዊ እንቅስቃሴዎች ላይ በማተኮር መረጃዎችን ያካፈልከን፣ ሌሎች ጉዳዮችም ተነስተው እንግዲህ ያለውን ወቅታዊ ሁኔታ ለመግለጽ ተሞክሯል። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ መሳይ።